بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا ما بعد. يقول الشيخ رحمه الله تعالى رحمة واسعة. درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله تعالى رحمة واسعة ودليل الانقياد، يعني انقياد የሚባለው ነገር لا إله إلا الله መጎተት የሚለው ነገር ሸርጥ እንደሆነ من شروط لا إله إلا الله መስፈርት እንደሆነ ሸኽዩ የጠቀሱ ቁርአናዊ ማለት ነው አናቅጾችን ቁርአናዊ የሆኑ መረጃዎችን ተመልክተናል። አሁን ደግሞ ቀጥታ ወደ ሐዲስ ነው የምንገባው ማለት ነው። ومن السنة ከሐዲስ እኮ ደግሞ መረጃው አሉ ومن السنة ከሐዲስ እኮ መረጃው على أن الانقياد شرط من شروط لا إله إلا الله ከلا إله إلا الله ማነው መስፈርት ለመሆኑ እንቅያድ የሚባለው ነገር ከሐዲስ እኮ መረጃው ቀውሉሁ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም የመልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ንግግር ነው አሉ። ያኒ መልእክተኛው ዐለይሂ ሰላቱ ወሰላም የተናገሩት የሆነ ንግግር አለ እንቅያድ የሚባለው ነገር ማለት ነው ሸርጥ ለመሆኑ ምን አሉ መልእክተኛው ሰለላሁ ዐለይሂ ወሰለም ላ ዩእሚኑ አሐዱኩም ሐታ የኩነ ሀዋሁ ተበዐን ሊማ ጅእቱ ቢህ ይላሉ። ላ ዩእሚኑ አያምንም እኮ ይላሉ መልእክተኛው ሰለላሁ ዐለይሂ ወሰለም አሐዱኩም አንድኛችሁ እኮ ሙሉ የሆነ እምነት የለውም እምነቱ ሙሉ አይደለም ይላሉ ረሱሉ ሰለላሁ ዐለይሂ ወዐላ ወሰለም። ላ ዩእሚኑ አሐዱኩም አንድኛችሁ ሙሉ የሆነ እምነት አይኖረውም ሐታ ድረስ ማለት ነው የኩነ እስከሚሆን ድረስ ያኒ እስከሚሆን ድረስ ሐታ ድረስ የኩነ እስከሚሆን ድረስ ሀዋሁ ልቦለዱ ስሜቱ እስከሚሆን ድረስ ተብዓን ተከታይ እስከሚሆን ድረስ እኮ እምነቱ ሙሉ አይሆንም አሉ። ሐታ የኩነ እስከሚሆን ድረስ ሀዋሁ ልቦለዱ ስሜቱ ያኒ ማለት ተብዓን ተከታይ እስከሚሆን ድረስ አሉ። ተብዓን ማለት ተከታይ እስከሚሆን ድረስ ያኒ ማለት ነው ሊማ ለነገር ጅእቱ ቢሂ እኔ ለመጣሁበት ለሆነው ነገር ሊማ ለነገር ጅእቱ ለመጣሁበት ነገር ቢሂ በዛ በነገሩ እኔ ለመጣሁበት ነገር ያኒ ማለት ነው መልእክተኛው ሰለላሁ ዐለይሂ ወሰለም የመጡበት ነገር አለ አይደለ ያን ቁርአንና ሐዲስ ነው ይዘው የመጡት ለቁርአንና ለሐዲስ ማለት ነው ተከታይ እስካልሆነ ድረስ ልቦለዱ ስሜቱ ቁርአንና ሐዲስን የሚከተል እስካልሆነ ድረስ እምነቱ ሙሉ አይደለም አሉ። ስለዚህ ላ ዩእሚኑ አሐዱኩም ሐታ የኩነ አንድኛችሁ ሙሉ እምነት የለውም ሐታ የኩነ እስከሚሆን ድረስ ሀዋሁ ልቦለዱ ስሜቱ እስከሚሆን ድረስ ስሜቱ ልቦለዱ ማለት ነው ምኑን ያኒ ተብዓን ተከታይ እስከሚሆን ድረስ ሊማ ለነገር ጅእቱ ለመጣሁበት ለሆነው ነገር ቢሂ በዛ በነገሩ እኔ ለመጣሁበት ለሆነው ነገር ማለት ነው። ቢማዕና መልእክተኛው ሰለላሁ ዐለይሂ ወሰለም የመጡት በምንድን ነው? ቢልኪታብ ወሱና በቁርአንና በሐዲስ ነው የመጡት። ለቁርአንና ለሐዲስ ተከታይ እስካልሆነ ድረስ እምነቱ ሙሉ አይደለም ይላሉ ረሱሉ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ማለት ነው። ኸይረን ከዛ ሸኽዩ ምን ያሉ ወሃዛ ሁወ ተማሙል ኢንቅያድ ወጋየቱሁ ይላሉ። ወሃዛ ይህ እኮ እዚህ ላይ ሐዲሱ ላይ የተጠቀሰው አሉ ወሃዛ እዚህ እኮ ሐዲሱ ላይ የተጠቀሰው ሁወ እሱ ነው ተማሙ አልኢንቅያድ ተማሙ ሙሉ ማለት ነው አልኢንቅያድ የመጎተት እኮ ሙሉ አሉ ሙሉ በሙሉ ተጎተተ የሚባለው ሰውየው ይሄን ሲያደርግ ነው አሉ። ምን ሲያደርግ ያኒ ማለት ነው ልቦለዱ ያኒ ስሜቱ ቁርአንና ሐዲስን ያኒ ማን የሚከተል ከሆነ ቁርአንና ሐዲስን ሳይጥስ ማለት ነው ስሜቱን ተከትሎ ቁርአንና ሐዲስን ሳይጥስ የሚሄድ ከሆነ ይሄ ነው ትልቁ ያኒ የመጎተት ሙሉነቱ ይሄ ነው አሉ። ወሃዳ ይሄ እኮ ያኒ ወሃዳ የሚመለሰው ወዴት ነው? ሰውየው ስሜቱ ቁርአንና ሐዲስን መከተሉ هو እሱ ነው ተማሙል ኢንቅያድ የመጎተት በቃ ለመጎተት ሙሉ በቃ ይሄ ነው ሙሉ በሙሉ ለአላህ ትእዛዝ ተጎተተ የሚባለው ምን ሲያደርግ ነው? ስሜቱ ልቦለዱን ተቆጣጥሮ ቁርአንና ሐዲስን ሲከታተል ማለት ነው ሲከታተል። ኸይረን ወጋየቱሁ ያኒ ማኑ ጋያውም ነው አሉ ወጋየቱሁ ጋያውም ነው አሉ وهذا هو تمام الانقياد وغايته እንደዚህ ደግሞ ማለት ዲካውን በቃ መጨረሻው ተማሙል ኢንቅያድ የመጎተት ሙሉ ነው ወጋየቱሁ ዲካውም ነው አሉ በቃ ይሄ ነው ዲካው ከዚህ በላይ የለም። ሰውየው ከዛ ልቦለዱን ለቁርአንና ለሐዲስ ተከታይ ከማረግ በላይ ሌላ በምንም ነገር አይጎተትም። ስለዚህ ሰውየው ያኒ ማኑ ልቦለዱን ሳይከተል ቁርአንና ሐዲስን የሚከተል ከሆነ በቃ በትክክል ለቁርአንና ለሐዲስ ተከትሏል ተጎትቷል ብለን እንላለን ነው። ስለዚህ እዚህ ሐዲስ ላይ ምን ተጠቀሰ ነው? አላ ኩሊ ሐሊን ኢንቅያር ነው ሐታ የኩን ሀዋሁ ተብዓን ተከታይ ሊማ ጅእቱ ቢሂ እኔ ለመጣሁበት ነገር ተከታይ ሲሉ እዚህ ላይ ማኑ መጎተት የሚባለው ነገር ምንድነው? ያኒ ማለት ነው መጎተት የሚባለው ነገር ሸርጡን ሚን ሹሩጥ ላ ኢላሃ ኢላላህ
የላ ኢላሃ ኢለላህ ማለት ነው መስፈርት መሆኑን ግልጽ ያለ ፍንትው ያለ የሆነ መረጃ ሆነልን ይላሉ። ኸይረን ወደሊሉ ልቀቡሊ ይላሉ። ወደሊሉ መረጃው አልቀቡሊ ያኒ ማለት ነው መቀበል ላልኑ መረጃችን ቀቡል የሚባለው ነገር ምን ብለን ነበር ሸርጡ ላይ አልቀቡሉ አልሙናፊ ሊረዲ መመለስን ወይም ውድቅ ማድረግን የሚነፈይና የሚያርቅ የሆነ ተቀባይነት ሊኖረን ይገባል ከኛ ዘንድ ላቡድ ያኒ አነቅበለ መዕና ሀዚሂል ከሊማ የላ ኢላሃ ኢለላህን መዕናና ጽንሰ ሀሳብ ተርጓሜን መረዳትና መቀበል ግዴታ ነው ብለን ነበርና ለዛ እኮ መረጃው ቀውሉሁ ተዓላ የአላሁ ስብሓነሁ ወተዓላ ቃል ነው ይላል። ወከዛሊከ ማ አርሰልና ሚን ቀብሊከ ፊ ቀርየትን ሚን ነዚሪን ኢላ ቃለ ሙተርፉሃ ብሎ ይናገራል። ሰፋ ያለ የሆነ አንቀጽ ነው። በደንብ አድርጋችሁ ተከታተሉ ማለት ነው። አላህ ምን ይላል ቁርአን ላይ ወከዛሊከ ብሎ ታሪክን ሊያነሳልን ነው። ልክ እንደዚህው ይላቸዋል ለመልእክተኛው ዓለይሂ ሰላቱ ወሰላም። መልእክተኛውን ሰለላሁ ዐለይሂ ወዐላ ወሰለም ምን ይላቸዋል? ወከዛሊከ ልክ እንደዚህው ማ አርሰልና አላክንም። አሁን አንተን ወደ መካ ቁረይሾች ማነው ወደ እነሱ ልከንህ አንቀበልም ብለው እንደዚህ ያኒ ሳሂሩን ከዛብ ያኒ ደጋሚ እብድ ምናምን ብለዋል አይደለ? ልክ በአንተ ብቻ የተጀመረ እንዳይመስልህ እያላቸው ነው ለመልእክተኛው ዓለይሂ ሰላቱ ወሰላም። ሶብር አድርግ፣ ለአንተ ብቻ አይደለም፣ አንተ ብቻ አይደለም እንደዚህ የተባልከው እያለ ሲያጽናናቸው ምን አለ አላሁ ተባረከ ወተዓላ ወከዛሊከ ልክ እንደዚህው ማ አርሰልና አላክንም ይላል አላሁ ተባረከ ወተዓላ ሚን ቀብሊከ ከአንተ በስተፊት እኮ አላክንም ፊ ቀርየቲን ያኒ ሚን ቀብሊከ ከአንተ በስተፊት እኮ አላክንም ፊ ውስጥ ማለት ነው ቀርየቲን በሆነች ከተማ ውስጥ ማለት ነው። ቀርያ ማለት ያኒ ትንሽ የሆነች ከተማ ማለት ነው። በሆነች ሀገር ውስጥ በሆነች ከተማ ውስጥ እኮ ማለት ነው አላክንም ሚን ነዚሪን ካስጠንቃቂ ማለት ነው የሚያስጠነቅቅ የሆነ አስጠንቃቂን ማለት ነው አላክንም ሰዎችን አላህ በብቸኝነት አምልኩ ካለው ጨና አታምልኩ ብሎ የሚል የሆነ መልእክተኛ አላክንላቸውም ኢላ ቢሆን እንጂ ቃለ ያለ ቢሆን እንጂ ማለት ነው ያለ ቢሆን እንጂ ሙተረፉሃ እዛ ውስጥ ማለት የሚጣቀሙት ባለ ሀብቶቹ ማለት ነው። ሙትረፍ ማለት ያኒ በሀብት የተተረፈረፉት ማለት ነው። ያኒ ሀብታም ተብሎ ሀብታም ናቸው የሚባሉት ባለ ሀብቶቹ ያሉ ቢሆን እንጂ አለ አላሁ ተባረከ ወተዓላ ምን ያሉ ቢሆን እንጂ ኢና ወጀድና አባአና ዐላ ኡመቲን ወኢና ዐላ አሳሪሂም ሙቅተዱን ይላሉ። ይሄ ነው እንግዲህ ተመልከቱ። ኢና እኛ እኮ ይላሉ እንግዲህ ዋና ዋናዎቹ ያኒ ማን ሙተረፉሃ ሀብታሞቹ ወይም ባለ ሀብቶቹ ባላባት የሚባሉት ምን ይላሉ? ለዛ አስጠንቃቂ ሲያስጠነቅቃቸው አላህን በብቸኝነት አምልኩ ብሎ ሲላቸው ምን ይላሉ? ኢና እኛ እኮ ወጀድና አግኝተናል ይላሉ። አባአና አባቶቻችንን አግኝተናል፣ አባቶቻችንን አግኝተናቸዋል፣ ቅድመ አያቶቻችንን አግኝተናቸዋል። ዓላ ላይ ማለት ነው ኡመቲን በኡማ ላይ ማለት አይ ዓላ ጦሪቅን ማለት ነው። ኡማ ቁርአን ላይ 4 ቦታ ላይ ተጠቅሶ የተለያየ ማዕና አለው። ኡማ ማለት ቢማዕና ልቀውም የሚመጣለ ህዝብ የሚመጣበት ማዕና አለው። መሰለን ወለቀድ በዐተና ፊ ኩሊ ኡመቲን ማለት አይ ፊ ኩሊ ቀውሚን ማለት ነው። በሁሉም ህዝብ ላይ ማለት ነው ልከናል ማለት ነው። ኡማ የተፈለገው ዘር ቀውም ማለት ነው። እዚህ ሳ ግን ዓላ ኡመቲን ማለት በህዝብ ላይ ነው እንዴ? አይደለም። ዓላ ጦሪቅን ማለት ነው። በመንገድ ላይ የሆነ መንገድ ዓላ ሚለቲን ማለት ነው። በሆነ መንገድ ላይ አግኝተናቸዋል። የሆነ መንገድ ይዘው ያኒ አግኝተናቸዋል። ያንን መንገድ አንለቅም ይላሉ ማለት ነው። ኢና ወጀድና አባአና እኛ አባቶቻችንን አግኝተናል። ዓላ ላይ ማለት ነው ኡመቲን በመንገድ ላይ አግኝተናቸዋል። ወኢና እኛም ደግሞ ዓላ ላይ ማለት ነው አሳሪሂም በፋናዎቻቸው ላይ በእነሱ ፋና ላይ እነሱ በሄዱበት ላይ ሙቅተዱን ያኒ ሙተቢዑን ማለት ነው ተከታዮች ነን፣ እንከተላቸዋለን። ፈጽሞ ነው የእናንተ መንገድ እናንተ የምትጠሩንን ትእዛዝ አናከብርም አንቀጠልም። ያኒ አባቶቻችን ባገኘንበት መንገድ ቅድመ አያቶቻችን ባገኘንበት መንገድ የሆነ መንገድ ይዘው ያኒ ማነው አግኝተናቸዋል፣ በዛው ነው የምንሄደው ይላሉ። ወኢና ዐላ አሳሪሂም እኛ በነሱ ፋና ላይ በፋናዎቻቸው ሙቅተዱን አይ ሙተቢዑን ወሙቅተፉን ተከታይነን እንከተላቸዋለን፣ እናንተን አንሰማችሁም ብለው ይሏቸዋል እያለ ነው። እና አሁንም አንተም ሄደህ ይላቸዋል መሐመድ ሰለም አሁን አንተም ሄደህ እንደዛ ቢሉህ እንዳይገርምህ ከአንተ በስተፊትም እንደው ወደ ሆነች ሀገር ላይ አስጠንቃቂን አላክንም ኢላ ባላባቶቹ ወይም የሀገር ከበርቴዎች የሚባሉት ሀብታሞች የሚባሉት ሙተረፉሃ ባለሀብቶቹ ምን ይላሉ? ኢና ወጀድና አባአና እኛ አባቶቻችንን አግኝተናል፣ አላ ኡመቲን በሆነ መንገድ ላይ ነው አገኘናቸው። ወኢና ዐላ አሳሪሂም እኛም ደግሞ በፋናዎቻቸው ላይ ሙቅተዱን ተከታይ ነን፣ እነሱን ነው የምንከተለው፣ አባቶቻችን ነው የምንከተለው እንጂ ሌላን አንከተልም ይላሉ። ይሄ እንግዲህ
የድሮ አንስቶ ማለት ነው። ነብያቶች ሄደው ዳዕዋ ሲሏቸው ከፊት አንስቶ እንደዚህ ነበር የሚሉት። የሚያወግዘው ማን ነው? ባላባት ያኔ ማኑ ደረጃ አለኝ ክብር አለኝ የሚለው ያን ነው እንግዲህ ኢንካር የሚነሳው የሚያወግዘው ማለት ነው። ሌላው ግን ተራው ማህበረሰብ እሱማ እነዚያኞቹ ይከተላሉ። ይሄኛው ኩራት ያኔ ይኮሩና በቃ አካቢረ ሙጅሪም ያለ በየሁሉም ቀሪያ አላሁ ተባረከ ወተዓላ የሚናገረው ያኔ ማለት ነው። ወከዛሊከ ጀዐልና ፊ ኩሊ ቀርየትን አካቢረ ሙጅሪሚሃ ሊየምኩሩ ፊሃ ወማ የምኩሩነ ኢላ ቢአንፉሲሂም ይላል። ወማ የሽዑሩን ይላል። በየሁሉም ይላል ማለት ነው። በየሁሉም ቀሪያና ሀገር ላይ ምን አኑረናል አለ አካቢረ ሙጅሪሚሃ ሙጅሪም የሆኑ ታላላቅ የሆኑ ትልልቅ ሰዎች አሉ። ምንጊዜም ነብያቶችን የሚያወግዙ ያኔ ማነው ሲያባሯቸው ሲያስደበድቧቸው የነበሩ ታላላቅ ሰዎች ናቸው። ወጣቶች ውስጥ ግን መልካም ሰለም የተናገሩት ኑሲርቱ ቢሸባብ በወጣት ተረድቻለሁ አሉ። ወጣት ነው የሚከተለው ዲንን የሚረዳውና አሁን ባለንበት ሰዓትም የአህሉ ሱናዎችን የሚጠሉት ወሃብያ ከለ የሚሉት ማን ናቸው? ታላላቆቹ እኮ ናቸው። ወጣቱማ አኒ ባንዴ ሲነገር እሺ ብሎ ገብቷል ማለት ነው። እነሱ ግን የለም አባቶቻችንን ያዝሉት ሸኾቻችንን የሄዱበትን መንገድ አንለቅም እያሉ ድርቅ ብሎ ይቀራሉ ማለት ነው። እና እዚህ ላይ ምን እያለው ነው? አሁንም ኢላ ቃለ ሙተረፉ ይላል አላህ ያለፈውን ኡማ ሲነግር ለመሐሰንም ሲነግራቸው አንተ እኮ ብቻ አይደለም ይሄ ካንተ በስተፊት የነበሩትን መልእክተኞች ስንልክ ምን ይላሉ? ኢና ወአኒ ሀብታሞቻቸው ሙተረፉሃ ባለሀብቶቹ ምን ይላሉ? ባላባቶቹ ኢና ወጀድና አብአና እኛ አባቶቻችንን አግኝተናል አላ ኡመቲን በመንገድ ላይ አግኝተናቸዋል። ወኢና እኛም ደግሞ አላ አሳሪሂም በነሱ በአባቶቻችን ፈለግ ላይና በነሱ ፋና ላይ ሙቅተዱን ተከታይ ነን ብለው ይላሉ። ከዛ ምን ይላቸዋል? ያን አስጠንቃቂ የሆነው አካል ምን ይላቸዋል? እንግዲህ በጥሩ ሁኔታ ሊመክራቸው ነው። ቃለ ብሎ አላቸው ብሎ ይላቸዋል ይላል አላህ እየተረከ ነው። ቃለ ብሎ አላቸው ያን ሰውዬ እንደዚህ ሲመልሱለት ምን አለ የተላከው ሰውዬ? ቃለ ብሎ አላቸው አወለው ጅእቱኩም እንደው ባመጣላችሁምን አሁን ብነግራችሁምን ይዤላችሁም ብመጣም ይሄ ነው መልሳችሁ ብሎ ይላቸዋል። አወለው ጅእቱኩም እንደው ባመጣላችሁን ቢአህዳ በተሻለው ማለት ነው። አህዳ ማለት እንደው በቀጥተኛው መንገድ በተሻለው መንገድ ሚማ በቀናቸው ማለት ነው። ቢአህዳ ማለት በቃ በቀጥተኛው መንገድ በቀናቸው መንገድ ባመጣላችሁ ሚማ ከነገር ወጀቱም ካገኛችሁበት ከሆኑ ነገር አለሂ በዛ በነገሩ ላይ ማለት ነው። በዛ በነገሩ ላይ ያኒ ማለት ነው ካገኛችሁበት ነገር የተሻለ አባአኩም አባቶቻችሁን ካገኛችሁበት ነገር የተሻለ እንዲሁ የተሻለ መንገድ ሐቅ መንገድ ይዤላችሁም ብመጣ ይሄ ነው መልሳችሁ ብሎ ይላቸዋል። ቃለ አወለው ጂእቱኩም እንዲሁ ብመጣላችሁ ይዤላችሁ ብመጣ ቢአህዳ በቀጥተኛው መንገድ ሚማ ከነገር ወጀቱም ካገኛችሁበት ነገር አለሂ በዛ በነገር ላይ አባአኩም አባቶቻችሁን ካገኛችሁበት ነገር የተሻለ የሆነ መንገድን ይዤላችሁ ብመጣም ይሄ ነው በቃኛ እነሱ ሀገቡበት እሳት እንግባ ልትሉ ነው ብሎ ሲላቸው ቃሉ ብለው ይላሉ። ይሄ እንደዚህ ሲነገራቸው እንኳን አይ በቃ አምባገነን ስለሆኑ ስለጠገቡ ምን አሉ? አንቀበልም አሉ። ቃሉ ብለው አሉ እኛ እኮ አሉ ቢማ በነገር ኡርሲልቱም በተላካችሁበት ነገር ይሏቸዋል። እንግዲህ ለነዛ ለሩሱሎቹ ማለት ነው። እኛ እኮ ቃሉ ብለው ይላሉ እኛ እኮ ቢማ በነገር ኡርሲልቱም በተላካችሁበት ነገር ያኒ ማለት ነው። ቢሂ በዛ በነገሩ ካፊሩን ከሃዲዎች ነን በቃ አናምንም ጭራሽ ከፈረናል እንደውም ጭራሽ እናንተ በመጣችሁበት መንገድ አንከተልም ብለው ይላሉ ብሎ አላሁ ተባረከ ወተዓላ ይናገራል። ከዛ አላህ ምን አለ? ፈንተቀምና ተበቀልናቸው ሚንሁም ከነሱ እኮ ተበቀልናቸው ያኔ ሩሱሎችን አንቀበልም ሲሉ አንከተልም ሲሉ ተበቀልናቸው ይላል አላሁ ተባረከ ወተዓላ። አንከተልም ባሉበት ሰዓት ተበቀልናቸው ብሎ አላሁ ሱብሓነሁ ወተዓላ ይናገራል። ኸይር እዚህ ላይ ተመልከቱ ማለት ነው። ሩሱሎችን አልከተልም ያለ ሩሱሎችን የመጡበትን መልእክት አልቀበልም ያለ ሰውዬ ዓቂበቱሁ አደማሩ ወልሐላክ መጨረሻው መጥፋት ነው ማለት ነው። የመልእክተኛውን ዓለይሂ ሰላቱ ወሰላም ትእዛዝ የሚኻልፍ ሰውዬ መጨረሻው ያስፈራዋል፣ መጥፋት ነው ማለት ነው። ፊ ዱንያ ወልአኺራ ዱንያም ላይ ይጠፋል፣ አኺራም ላይ ይጠፋል። ግልጽ ነው። ዱንያም ላይ በላአ ወርዶ ወይ መሬት ይሰምጠዋል ወይ ባህር ላይ ይገባል። ኢላ አኺሪ የሆነ በላአ ወርዶ ማኑ መቅሰፍት ያጠፋዋል ማለት ነው። ስለዚህ አላህ ምን አለ? ሩሱሎችን ልከን እንደዛ አንቀበልም ሲሉ ሙሉ በሙሉ አጠፋናቸው ይላል። የነ ዓድን ህዝቦች የነ ሰሙድን ህዝቦች ስንት ህዝብ አልቋል ማለት ነው። የኑህ ህዝቦች በዛም ማኑ አጥፍቷቸዋል። ስለዚህ ፈንተቀምና ሚንሁም ከነሱ እኮ ተበቀልናቸው አለ። ፈንዙር ተመልከት አለ እኔ ለመልካ ስለምን ይላቸዋል? ፈንዙር ተመልከት እስቲ ከይፈ እንዴት እንደሆነ ካነ እንዴት እንደነበረ ማለት ነው።
ከይፈ ካነ እንዴት እንደነበረ ዓቂበቱል ሙከዚቢን ዓቂበቱ መጨረሻ አልሙከዚቢን የአስተባባዮች መጨረሻ ሐቅን ሩሱሎችን ማለት ነው አንከተልም ብለው ሐቅን የሚያስተባብሉ ሰዎች መጨረሻው ምን እንደሆነ እወቅ ይላል አላህ። እኔ ተመልከት ይላቸዋል አላሁ ተባረከ ወተዓላ ማለት ነው። እሱ ምንድነው ያኒ አልሐላኩ ወደማር መጥፋት ነው። በቃ ጠፉ ወደሙ ማለት ነው። ኸይረን ስለዚህ እዚህ ላይ አሁን እዚህ አንቀጽ ላይ ምንድነው የሚጠቁመን? ሩሱሎች ሂደው አንቀበልም ስላሉ ምን ሆነ? ጠፉ ማለት ነው። ስለዚህ እንቅያድ ቀቡል የሚባለው ነገር ግዴታ ነው። መልእክተኛው ዓለይሂ ሰላቱ ወሰላም ይሄን ተናግረዋል፣ ይሄን ሰርተዋል ሲባል ላኢላሃ ኢለላህ ሲነገረን እሺ ብለን መቀበል አለብን እንጂ ኢዕትራድ ማድረግ አያስፈልግም ብለን እንላለን ማለት ነው። ኸይረን ወቀውሉሁ ተዓላ የሚለው የአላሁ ስብሓነሁ ወተዓላ ቃል አሁንም ምን ይላል? ሁለተኛ ለእንቅያድ መረጃችን ነው። ኢነሁም እነሱ እኮ ይላል። ማናቸው ደግሞ እነዚህ? ያኒ ኩፋሩ መካ ወኩፋሩ ቁረይሽ ናቸው። ኢነሁም እነሱ እኮ ማለት ያኒ ካኑ ነበሩ ይላል። ያኒ ኢነሁም እነሱ እኮ ካኑ ነበሩ ኢዛ ቂለ በተባለ ጊዜ ማለት ነው። ኢዛ ጊዜ ማለት ነው። ቂለ በተባለ ጊዜ ማለት ነው። ለሁም ለነሱ እኮ በተባለ ጊዜ የመካ ሙሽሪኮች መልእክተኛው ዓለይሂ ሰላቱ ወሰላም ቁሉ ላኢላሃ ኢለላህ ቱፍሊሑ ላኢላሃ ኢለላህ በሉ ፈላህ ትወጣላችሁ ሲሏቸው ያኒ ማነው ኢዛ ቂለ ኢነሁም እነሱ እኮ ካኑ ነበሩ ኢዛ ጊዜ ማለት ነው። ቂለ በተባለ ጊዜ ለሁም ለነሱ እኮ በተባላላቸው ጊዜ ምን ሲባላቸው ላኢላሃ ኢለላህ ቢመዕና ቁሉ ላኢላሃ ኢለላህ ላኢላሃ ኢለላህ በሉ ሲባሉ የስተክቢሩን ይኩራሩ ነበር። እኛ አንቀበልም እያሉ ማለት ነው ይኩራሩ ነበር ማለት ነው። በል ወየቁሉነ ምን ብለው ይሉ ነበር? ወየቁሉነ ብለው ይላሉ አኢና እኛነን እንዴ ይላሉ። አኢና እኛነን እንዴ ለታሪኩ እምንተውነን እንዴ ወይም ደግሞ ተወችነን እንዴ እምንተውነን ይላሉ። አሊሃቲና አማልክቶቻችንን እምንተውነን እንዴ አማልክቶቻችንን እምንተውነን እንዴ ሊሻዒሪን ለገጣሚ ብለን ሊሻዒሪን ማለት ለገጣሚ ናም እንተቢሁ እንግዲህ ማኑ ያኒ ሊሻዒሪን ለገጣሚ መጅኑኒን እብድ ለሆነ ገጣሚ ብለን ያኒ እኛ አማልክቶቻችንን ማምለክ እምንተውነን እንዴ አንተውም ይላሉ ማለት ነው። ተመልከቱ እዚህ ላይ ያኒ የባጢል ሰዎች መጨረሻ የተገጫጨ ንግግር እንደሚናገሩ የምትረዱት እዚህ ላይ ነው። ምን አሉ? ሊሻዒሪን መጅኑን ለእብድ ያኒ እብድ ለሆነ ገጣሚ ብለው ተናገሩ። እብድ ሲጀመር መቼ ነው ገጣሚ ሆነ ማለት ነው የሚያውቀው? በተፈጥሯችን ራሱ እብድ ገጣሚ አይሆንም። እንደውም ገጣሚ የሆነ አካል ግጥም የሚችል ሰውዬ አቀለኛ የሆነ በጣም በሳል ማንኛውም ሰው ራሱ ግጥም አይችልም። ብድግ ብሎ አንድ ተራ ሰው ግጥም ገጥማለሁ ቢል አይችልም። ስለዚህ አቀለኛ በሳል የሆነ አካል ነው። በጣም አእምሮ ይጠይቃል ግጥም። ግን እነሱ ጥላቻ ስለሞላቸው የባጢል ነገር ያኒ ማለት ሙብጢልና ባጢል ንግግር የሚናገር የውሸት ንግግር የሚናገር ሰውዬ ቃሉ ይገጫጫል። ምን አላ ሲገጫጩ ሊሻዒሪን መጅኑን ሊሻዒሪን ለገጣሚ ማለት ነው። መጅኑን እብድ ለሆነ ገጣሚ ብለን አማልክቶቻችንን እንተዋለን እንዴ? ይሄ እኮ እብድ ነው ገጣሚ ነው አሉ እንዴ። መቼ በተፈጥሮ በልምዳችን እንኳን እብድ መቼ ነው ገጣሚ ሆኖ ያኒ ማለት የተሰማው? ስለዚህ የለም ዝም ብሎ ማነው ያኒ ጥላቻ የተሞላ የሆነ ያው ሰው ሲጠላ ዝም ብሎ ያለውን የሚለለውን መጣር ስለሆነ ሊሻዒሪን መጅኑን ብለው ይናገራሉ። በሌላ አንቀጽ ላይ የሚናገረው አጀዐለ አልአሊሀተ ኢላሃን ዋሂዳ ኢነ ሃዛ ለሸይኡን ዑጃብ ይሄ ሙሐመድ ደግሞ አማልክቶችን ሁላ ስብስብ አድርጎ አንድ አማልክት አደረጋቸው። አንድ አምላክ አምልኩ ይለናል እንዴ? ኢነ ሃዛ ለሸይኡን ዑጃብ ይሄ በጣም የሚደንቅ ነገር ነው፣ የሚገርም ነው አሉ። ማናቸው እንደዚህ የሚሉት? ኩበራዎቹ ታላላቅ ባላባት የሚባሉት እና አቡ ጀሃል እና አቡ ጧሊብ ምናምን እነዚህ በቃ ማነው ያኔ እነዚህ ሁላ ናቸው እንደዚህ ሲሉ የነበረው ማለት ነው። ኢዘን እዚህ ላይ ምንድነው ታዲያ ማለሸላችን እነሁም ካኑ ኢዛ ቂለ ለሁም ላኢላሃ ኢለላህ የስተክቢሩን ይኮሩ ነበር። ሐቅ ሲመጣ አንቀበልም ይሉ ነበር። ስለዚህ አህሉ ሱና ወል ጀማዓዎች ሐቅ የትም ይምጣ ይቀበላሉ። ሐቅን መቀበል ግዴታ ነው። አልሐቁ ዷለቱል ሙእሚን አይነማ ወጀደሃ አኸዛሃ ይላሉ መሐሰብ እንደሚናገሩት ሐቅ ማለት የሙእሚን የወደቀች ዕቃው ናት፣ የጠፍ ዕቃው ናት። አንድ ሰው ዕቃው ወርቆ ብናገኝ ዕቃችንን ብድግ አይደለም የምናደርገው። ልክ የትም ቦታ ይንጣ ሐቅ እስከሆነ ድረስ እንቀበላለን። ከማንኛውም ከሸይጣንም ቢሆን ቢመጣ እንቀበላለን፣ ከካፌም ቢመጣ እንቀበላለን። ሐቅ ከሆነ ማለት እንይዝላቸዋለን ማለት ነው። ስለዚህ እዚህ ላይ እና ቀቡል የሚባለው ነገር አልቀቡሉ ሊማ ተዱሉ هذه الكلمه لا اله الا الله የምትጠቁመውን ነገር መቀበል ሸርጡ من شروط لا اله الا الله ያሉ ከዚህ አንፃር ነው። ከዚህ ያኒ ማነው ቁርአን ማለት ነው ሐዲስ መረጃ መሰረት ነው ይላሉ። هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك